ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬው ቱቶሪያላችን ቼንጅ ኦፍ ፌዝን አብረን እንከልሳለን። ኤክሰርሳይዝ 5.5ን አብረን እየሰራን ቀጥታ ወደ ጥያቄዎቹ። Question number 1 Why does the melting point of ice get lower at higher pressures? የመጀመሪያው ጥያቄ የሚለን የበረዶ መቅለጥ ወይንም ሜልቲንግ ፖይንት ለምን በሃየር ፕሬሸር ይቀንሳል ነው የሚለን። ፕሬሸር ሲጨምር ሜልቲንግ ፖይንት ኦፍ አይስ ወይንም በረዶ ይቀንሳል። ምክንያቱም አይስ ወይንም በረዶ ሶሊዱ ሎወር ዴንሲቲ አለው ከሊኩዊድ ወተሩ። እንደምናውቀው ዴንሲቲ እና ቮሊዩም ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው። የሶሊዱ ዴንሲቲ ሎወር ነው ማለት ቮሊዩሙ ሃየር ነው የሚሆነው። ፕሬሸር ግን አፕላይ በሚሆንበት ጊዜ አይሱ ወይንም በረዶ ቮሊዩሙ ይቀንሳል። ይህም ሶሊድ ወደ ፈሳሽ እንዲሻገር ቀላል ያደርገዋል ማለት ነው። ይህ በሃየር ፕሬሸር ውስጥ ዝቅተኛ የማቅለጫ ነጥብ ወይንም ሜልቲንግ ፖይንትን ያስከትላል ማለት ነው። Question number 2 Define critical temperature. Does it vary with pressure? Is it the same as boiling point? ሁለተኛ ጥያቄ ላይ ሶስት ነገር ነው የተጠየቅነው። አንደኛ ክሪቲካል ቴምፕሬቸርን ዲፋይን እንድናደርግ ነው። ሁለተኛ ደግሞ ክሪቲካል ቴምፕሬቸር በፕሬሸር ቫሪ ያደርጋል ወይ ነው የተጠየቅነው። ሶስተኛው ደግሞ የተጠየቅነው ክሪቲካል ቴምፕሬቸር ከቦይሊንግ ፖይንት ጋር አንድ አይነት ነው ወይ ነው። ሶስቱንም ተራ በተራ እንመልሳለን ማለት ነው። የመጀመሪያው ዲፋይን እንድናደርግ ነው ክሪቲካል ቴምፕሬቸሩን። ክሪቲካል ቴምፕሬቸር ማለት ምንም አይነት ፕሬሸር ወይንም ግፊት ቢኖረው አንድ ንጥረ ነገር ወይንም ሰብስታንስ እንደ ፈሳሽ ሊኖርበት የሚችልበትን ከፍተኛ ሙቀት ወይንም ሃይስት ቴምፕሬቸር ነው። ከዚህ ቴምፕሬቸር በላይ ንጥረ ነገሩ ሊፈስ አይችልም ማለት ነው። ምንም ያህል ፕሬሸር አፕላይ ቢሆንበት እንደ ጋዝ ብቻ ነው ሊኖር የሚችለው። ከክሪቲካል ቴምፕሬቸሩ በላይ ከሆነ ሰብስታንሱ ኤግዚስት የሚሆነው እንደ ጋዝ ነው። ምንም አይነት ፕሬሸር አፕላይ ቢደረግበት ሊኩፋይድ ሆኖ ወደ ሊኩዊድነት መመለስ አይችልም ማለት ነው። የሁለተኛ ጥያቄ ሁለተኛው ጥያቄው does it vary with pressure ነው የሚለን። ክሪቲካል ቴምፕሬቸር በፕሬሸር ቫሪ ያደርጋል ወይ ነው። ኖ ክሪቲካል ቴምፕሬቸር በፕሬሸር ምክንያት ቫሪ አያደርግም። ክሪቲካል ቴምፕሬቸር የአንድ ንጥረ ነገር የተወሰነ ወይንም ስፔሲፊክ የሆነ ፕሮፐርቲ ነው እና ኤክስተርናል ፕሬሸር ምንም ይሁን ምንም በቋሚነት ነው የሚቆየው ወይንም ሪሜንስ ኮንስታንት ነው የሚሆነው። ይሁን እንጂ የአንድ ንጥረ ነገር ቦይሊንግ ፖይንት በፕሬሸር ቫሪ ያደርጋል። ፕሬሸር ሲጨምር ቦይሊንግ ፖይንት ይጨምራል። ፕሬሸር ሲቀንስ ቦይሊንግ ፖይንት ይቀንሳል። ሌላው የሁለተኛው ጥያቄ ክሪቲካል ቴምፕሬቸር እና ቦይሊንግ ፖይንት አንድ አይነት ናቸው ወይ ነው። ኖ ነው የሚሆነው። ክሪቲካል ቴምፕሬቸር ከቦይሊንግ ፖይንት ጋር ተመሳሳይ አይደለም። ቦይሊንግ ፖይንት የፈሳሹ ቬፐር ፕሬሸር በፈሳሹ ዙሪያ ካለው ውጫዊ ግፊት ወይንም ኤክስተርናል ፕሬሸር ጋር እኩል የሚሆንበት ቴምፕሬቸር ነው። በዚህ ጊዜ ፈሳሹ ወደ ጋዝ ሊሻገር ይችላል። በአንጻሩ ክሪቲካል ቴምፕሬቸር ምንም ያህል ግፊት ቢደረግ ጋዝ ሊኩፋይድ ወይንም ሊፈስ የማይችልበት ነጥብ ወይንም ፖይንትን ይወክላል። ሁለቱም ተርሞች ከፌስ ቼንጅ ጋር የተገናኙ ተርሞች ናቸው። ነገር ግን ዲስክራይብ የሚያደርጉት የተለያዩ ክስተቶችን ነው። Question number 3 Does the boiling point increase indefinitely with increased pressure? ሶስተኛ ጥያቄ የሚለው ፕሬሸር ሲጨምር ቦይሊንግ ፖይንት ላልተወሰነ ጊዜ ይጨምራል ወይ ነው የሚለው። የጋዝና የፈሳሽ ባህሪያት የማይለያዩበት ክሪቲካል ፖይንት ላይ እስኪደርሱ ድረስ የአንድ ንጥረ ነገር ቦይሊንግ ፖይንት ይጨምራል ፕሬሸር ሲጨምር። beyond this point ማለትም ከክሪቲካል ፖይንቱ በኋላ ቦይሊንግ ፖይንት የበለጠ ሊጨምር አይችልም ማለት ነው። በተቃራኒው
ትሪፕል ፖይንት እስኪደርስ ድረስ ፕሬሸር ሲቀንስ ቦይሊንግ ፖይንት ይቀንሳል። እስከ ክሪቲካል ፖይንት ድረስ ነው ፕሬሸር ሲጨምር ቦይሊንግ ፖይንት የሚጨምረው። ክሪቲካል ፖይንቱን ካለፈ ፕሬሸር ሲጨምር ቦይሊንግ ፖይንት አይጨምርም ማለት ነው። በተቃራኒው ደግሞ ትሪፕል ፖይንት እስኪደርስ ድረስ ነው ፕሬሸር ሲቀንስ ቦይሊንግ ፖይንት የሚቀንሰው ማለት ነው። Question number 4. Collect the triple points of water, carbon dioxide, mercury and zinc in the internet. Compare temperatures of these at triple point with the corresponding melting point at standard pressure. ከኢንተርኔት የወተርን፣ የካርበን ዳይኦክሳይድ፣ የሜርኩሪን እና የዚንክን ትሪፕል ፖይንት ቴምፕሬቸራቸውን እና ትሪፕል ፖይንት ፕሬሸራቸውን ወስደን እንድንጽፍ ነው የተጠየቅነው። እንዲሁም አት ስታንዳርድ ፕሬሸር ያለውን ሜልቲንግ ፖይንታቸውን እንድንጽፍ ነው የተጠየቅነው። ይሄው እንደዚህ በቴብል መግለጽ እንችላለን። ለምሳሌ የውሃ ትሪፕል ፖይንት ላይ ያለው ቴምፕሬቸር 273.16 ኬልቪን ነው። ትሪፕል ፖይንት ፕሬሸሩ የወተር 611.65 ፓስካል ነው። እንዲሁም ሜልቲንግ ፖይንቱ አት ስታንዳርድ ፕሬሸር ላይ፣ አት ስታንዳርድ ፕሬሸር ማለት አንድ አትሞስፌር ላይ ወይንም ደግሞ 101325 ፓስካል ላይ ወይንም ደግሞ 101.325 ኪሎ ፓስካል ላይ እሱ ላይ ያለ ሜልቲንግ ፖይንት ነው። በኬልቪን የተገለጸው። የውሃ ዲግሪ ሴንቲግሬድ ቢሆን 0 ነበር የሚሆነው። በኬልቪን ግን 273.15 ኬልቪን ይሆናል ማለት ነው። የሌሎቹም ልክ እንደዚሁ በተመሳሳይ መልኩ በዚህ መልክ ተገልጿል ማለት ነው። Question number 5. It is possible to compress steam to form a liquid if the temperature is higher than 374 degree centigrade. ኖ ነው የሚሆነው። የሙቀት መጠኑ ከ374 ዲግሪ ሴንቲግሬድ በላይ ከሆነ ከእንፋሎት ማለትም ከስቲም ወደ ፈሳሽ ኮምፕረስ መሆን አይችልም። ይህ የሙቀት መጠን ወይንም ቴምፕሬቸር 374 ዲግሪ ሴንቲግሬድ ማለት በጣም አስፈላጊ ነው። ምክንያቱም ወደ ውሃ ክሪቲካል ቴምፕሬቸር የቀረበ ነው የሚሆነው ማለት ነው። የውሃ ክሪቲካል ቴምፕሬቸር አፕሮክሲሜትሊ 373.95 ዲግሪ ሴንቲግሬድ ወይንም 647.1 ኬልቪን ነው። ክሪቲካል ቴምፕሬቸሩ ላይ ከደረሰ በኋላ ስቲሙን ወደ ሊኪውድ መመለስ አይችልም። ኤግዚስት የሚሆነው በስቲም ብቻ ነው ወይንም በቬፐር ብቻ ነው እንጂ እንደገና መመለስ አይችልም ወደ ሊኪውድ። እዚህ ነው የሚሆነው ማለት ነው። Question number 6. Calculate the heat energy required to melt 10 grams of copper at its melting point. Latent heat of fusion for copper equal to 209,000 joule per kilogram. ስድስተኛ ጥያቄ የሚለው የሚያስፈልገውን የሂት ኢነርጂን ካልኩሌት አድርጉ ነው። 10 ግራም ኮፐር ሜልት ሲያደርግ አት ሜልቲንግ ፖይንት ላይ ማለት ነው። ላተንት ሂት ኦፍ ፊውዥን ፎር ኮፐር ተሰጥቶናል 209,000 ጁል ፐር ኪሎግራም ነው። ጊቨን ማሱ ተሰጥቶናል 10 ግራም ነው። ወደ ኪሎግራም ለመቀየር በ1000 ማካፈል ነው 0.01 ኪሎግራም ይሆናል። ላተንት ሂት ኦፍ ፊውዥን የኮፐሩ ተሰጥቶናል 209,000 ጁል ፐር ኪሎግራም ነው። የተጠየቅነው ያስፈልገውን ሂት ኢነርጂ ነው የተጠየቅነው ኪውን ማለት ነው። ሶሉሽን ኪው እኩል ይሆናል ማስ ሲባዛ ላተንት ሂት ኦፍ ፊውዥን ኦፍ ኮፐር ነው የሚሆነው። ማሱ ተሰጥቶናል፣ ላተንት ሂት ኦፍ ፊውዥን የኮፐሩም ተሰጥቶናል። ቁጥሩን ማስገባት እና ማባዛት ነው የሚሆነው። ማሱ 0.01 ኪሎግራም ነው። ሲባዛ እንልና
ላተንት ሂት ኦፍ ፊውዥን የኮፐር አለን 290,000 ጁል ፐር ኪሎግራም፣ እሱን እናስገባለን። ኪሎግራም በኪሎግራም ይጠፋና የሚቀረን ጁል ነው የሚሆነው ማለት ነው። 0.01 ሲባዛ 290,000 የሚሆነው 2090 ነው የሚሆነው ጁል ማለት ነው። Therefore, the energy required to melt 10 gram of copper at its melting point is 2090 joules ይሆናል ማለት ነው። Question number 7. Calculate the heat energy released to cool 0.1 kilogram of aluminum from 2470 degrees centigrade boiling point of aluminum gas to solid aluminum at 660.3 degrees centigrade melting point of aluminum at standard pressure። ሰባተኛ ጥያቄ የሚለው 0.1 ኪሎ ግራም አልሙኒየም ከጋዝ ወደ ሶሊድ ሲቀየር ወይንም ኩል ሲሆን የሚያወጣውን ወይንም ሪሊዝ የሚያደርገውን ሂት ኢነርጂ ነው ካልኩሌት አድርጉ የተባልነው። ጊቭን ማስ ተሰጥቶናል 0.1 ኪሎ ግራም። ቦይሊንግ ፖይንት የአልሙኒየሙ ተሰጥቶናል 2470 ዲግሪ ሴንቲግሬድ ነው። ሜልቲንግ ፖይንት የአልሙኒየሙ ተሰጥቶናል 660.3 ዲግሪ ሴንቲግሬድ ነው። ፋይናል የሚሆነው ሜልቲንግ ፖይንቱ ነው። ኢኒሻል ቴምፕሬቸር የሚሆነው ቦይሊንግ ፖይንቱ ነው። ቼንጅ ኢን ቲ ማለት 660.3 ሲቀነስ 2470 ነው የሚሆነው። ይሄ ቼንጅ ኢን ቲው ኔጌቲቭ 1809.7 ዲግሪ ሴንቲግሬድ ይሆናል። ላተንት ሂት ኦፍ ፊውዥን የአልሙኒየምን ከቴብሎች ማግኘት ትችላላችሁ 376000 ጁል ፐር ኪሎግራም ነው። ላተንት ሂት ኦፍ ቬፐራይዜሽን የአልሙኒየም ይሄንንም ከቴብል ማግኘት ትችላላችሁ 11370 ጁል ፐር ኪሎግራም ነው። ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም አለን። ይሄንንም እንደዚሁ በተመሳሳይ ከቴብል ማግኘት ትችላላችሁ 900 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው። የተጠየቅነው ሪሊዝ የሆነውን ሂት ኢነርጂ ካልኩሌት አድርጉን የተባልነው። ሶሉሽን ቼንጅ ያደረገው ጋዝ ወይንም ቬፐር የነበረውን ወደ ሶሊድ ሲሆን ሪሊዝ ያደረገውን ኢነርጂ ስለሆነ ካልኩሌት አድርጉ የተባልነው ስቴፕ ዋይዝ እንሰራዋለን ማለት ነው። የመጀመሪያው ሪሊዝ ያደረገው ኢነርጂ አልሙኒየም ቬፐር ወይንም ጋዙ አት 2470 ዲግሪ ሴንቲግሬድ ላይ ወደ ሶሊድ እዛው ቴምፕሬቸር ላይ ማለት ነው 2470 ዲግሪ ሴንቲግሬድ ላይ ሲቀየር ሪሊዝ ያደረገው ኢነርጂ ማለት ነው። እሱን ካልኩሌት ስናደርገው ኪው ማለት ማሱ ሲባዛ ላተንት ሂት ኦፍ ቬፐራይዜሽን ኦፍ አልሙኒየም ነው የሚሆነው። ማሱ 0.1 ኪሎ ግራም ነው። ላተንት ሂት ኦፍ ቬፐራይዜሽን ኦፍ አልሙኒየም ኢነርጂ ሪሊዝ ስለሆነ የሚያደርገው ኔጌቲቭ ነው የሚሆነው። ኔጌቲቭ 11370 ጁል ፐር ኪሎ ግራም ነው የሚሆነው። ሁለቱን ስናበዛው ኔጌቲቭ 1137 ጁል ይመጣል። ከቬፐር ወደ ሶሊድ ሲቀየር ሪሊዝ ያደረገው ኢነርጂ ማለት ነው። እሱ ኢነርጂ የሚሆነው ኔጌቲቭ 1137 ጁል ነው ማለት ነው። ሁለተኛው ሪሊዝ ያደረገው ኢነርጂ በ2470 ዲግሪ ሴንቲግሬድ ወደ 660.3 ዲግሪ ሴንቲግሬድ ቴምፕሬቸሩ ሲቀንስ ሪሊዝ ያደረገው ኢነርጂ ነው። ሁለተኛው ኢነርጂ ኪው ኦፍ አልሙኒየም ነው የምንለው። ኪው አልሙኒየም ማለት ማሱ ሲባዛ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ሲባዛ ቼንጅ ኢን ቲ ነው። ቁጥሮቹን ማስገባት ነው። ማሱ 0.1 ኪሎ ግራም ነው። ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም 900 ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ነው ሲባዛ ቼንጅ ኢን ቴምፕሬቸር ኔጌቲቭ 1809.7 ዲግሪ ሴንቲግሬድ ነው። ኪሎግራም በኪሎግራም ይጠፋል። ዲግሪ ሴንቲግሬድ በዲግሪ ሴንቲግሬድ ይጠፋል። የሚቀረው ጁል ብቻ ነው። 2470 ዲግሪ ሴንቲግሬድ ወደ 660.3 ዲግሪ ሴንቲግሬድ
ቴምፕሬቸሩ ሲቀንስ ሪሊዝ ያደረገው ኢነርጂ ኔጌቲቭ 162873 ጁል ነው ማለት ነው። ሶስተኛው ኢነርጂ ሪሊዝ ያደረገው ደግሞ አልሙኒየም ጋዝ 660.3 ዲግሪ ሴንቲግሬድ ላይ ወደ ሶሊድ አት 660.3 ዲግሪ ሴንቲግሬድ ላይ ማለት ነው ተቀየረበት። እሱ ማለት ደግሞ ፊውዥን ላይ ያለው ማለት ነው። ኪዌፍ ብንለው ኪዌፍ ማለት ማሱ ሲባዛ በላተንት ሂት ኦፍ ፊውዥን ኦፍ አልሙኒየም ነው የሚሆነው። ማሱ 0.1 ኪሎ ግራም ነው። ላተንት ሂት ኦፍ ፊውዥን የአልሙኒየም ኔጌቲቭ 376000 ጁል ፐር ኪሎ ግራም ነው የሚሆነው። ሪሊዝ ያደረገው ኢነርጂ ኔጌቲቭ 37600 ጁል ነው ማለት ነው። ሪሊዝ ያደረገው ኢነርጂ ማለት ሶስቱን መደመር ነው የሚሆነው። የመጀመሪያው ላይ ኔጌቲቭ 1137 አግኝተናል። ሁለተኛው ላይ ኔጌቲቭ 162873 አግኝተናል። ሶስተኛው ላይ ኔጌቲቭ 37600 አግኝተናል። ሶስቱን ስንደምራቸው ኔጌቲቭ 201610 ጁል ይሆናል ማለት ነው። ከቬፐር ወደ ሶሊድ ሲቀየር ሪሊዝ ያደረገው ቶታል ኢነርጂ ማለት ኔጌቲቭ 201610 ጁል ነው ማለት ነው። ኔጌቲቭ የሚያመለክተው ሂት ሪሊዝ መሆኑን ነው የሚያመለክተው ማለት ነው። Question number 8. The diagram shows the phase diagram of carbon dioxide. A. At what temperature and pressure can the solid, the liquid and the vapor phases of carbon dioxide coexist in equilibrium? B. At what temperature does carbon dioxide undergoes changes in state at standard pressure? What type of state change does it undergo? C. What are the critical temperature and pressure for carbon dioxide? ፌዝ ዲያግራም ተሰጥቶናል። እሱን ተመልክተን ኤ ቢ ሲን እንድንመልስ ነው የተጠየቅነው። ኤ ላይ የሚለን ሶሊድ ሊኩዊድ እና ቬፐር ፌዞች የካርበን ዳይኦክሳይድ አንድ ላይ የሚገኙበት ቴምፕሬቸርን እና ፕሬሸር ነው የተጠየቅነው። ትሪፕል ፖይንት ላይ ነው ሶስቱ አንድ ላይ የሚሆኑት ትሪፕል ፖይንት ላይ። እቺ ትሪፕል ፖይንት ደግሞ የካርበን ዳይኦክሳይድ ቴምፕሬቸሩ ኔጌቲቭ 56.17 ዲግሪ ሴንቲግሬድ ነው። ፕሬሸሩ ደግሞ 5.1 አትሞስፌር ነው። ስለዚህ ሶስቱ ሶሊድ ሊኩዊድ እና ቬፐር ፌዝ የሰብስታንሶች በዚህም ኬዝ የካርበን ዳይኦክሳይድ ኮኤግዚስት የሚያደርጉት ትሪፕል ፖይንት ላይ ነው። ቢ አት ስታንዳርድ ፕሬሸር ላይ የካርበን ዳይኦክሳይድ ቴምፕሬቸሩ ምን ያህል ነው? በተጨማሪ ደግሞ ቼንጅን ስቴቱስ ምንድነው ነው? ስታንዳርድ ፕሬሸር ማለት 1 አትሞስፌር ነው። አት ስታንዳርድ ፕሬሸር 1 አትሞስፌር ላይ ቴምፕሬቸሩ የሚሆነው ኔጌቲቭ 78.5 ዲግሪ ሴንቲግሬድ ነው። ስለዚህ ትሪፕል ፖይንት ማለት 5.1 አትሞስፌር እና ኔጌቲቭ 56.7 ዲግሪ ሴንቲግሬድ ማለት ነው። ከትሪፕል ፖይንቱ በታች ሊኩዊድ ካርበን ዳይኦክሳይድ የሚባል ኤግዚስት አያደርግም። ፕሬሸሩ ሎር ስለሆነ ይሄ ማለት ነው። ስለዚህ ይሄ አት 1 አትሞስፌር ላይ ስንል ሶሊድ ካርበን ዳይኦክሳይድ ዳይሬክትሊ ወደ ቬፐር የሚቀየርበት ማለት ነው የሚሆነው። ሲ ላይ የተጠየቅነው ደግሞ የካርበን ዳይኦክሳይድ ክሪቲካል ቴምፕሬቸሩ እና ፕሬሸሩን የተጠየቅነው። ከፌዝ ዲያግራሙ እንደምንመለከተው ክሪቲካል ፖይንት ማለት ይሄ ነው። ክሪቲካል ቴምፕሬቸሩ 31 ዲግሪ ሴንቲግሬድ ነው። ክሪቲካል ፕሬሸሩ ደግሞ 72.9 አትሞስፌር ነው። Question number 9. The diagram below shows the phase diagram of water
ኤ at what temperature and pressure can the solid, the liquid and the vapor phases of water coexist in equilibrium? B is water solid, liquid or gas at 0.01 degree centigrade under 1 atmosphere? የኤ ጥያቄ የሚለን ሶሊድ ሊኩዊድ እና ቬፐር ኮኤግዚስት የሚያደርጉበት ቴምፕሬቸርን እና ፕሬሸርን ነው። ሶሊድ ሊኩዊድ እና ቬፐር ፌዞች ኮኤግዚስት የሚያደርጉበት ትሪፕል ፖይንት ነው የሚባለው ቺናት ማለት ነው። ከዲያግራሙ እንደምናየው ቴምፕሬቸሩ 0.01 ዲግሪ ሴንቲግሬድ ነው። ፕሬሸሩ 0.06 አትሞስፌር ነው። ቢ የሚለው ወተር በ0.01 ዲግሪ ሴንቲግሬድ እና በአንድ አትሞስፌር ላይ ሶሊድ ነው ሊኩዊድ ነው ወይንስ ጋዝ ነው የሚለው። የውሃ ፍሪዚንግ ፖይንት እንደምናውቀው አንድ አትሞስፌር ላይ 0 ዲግሪ ሴንቲግሬድ ነው። ስለዚህ 1 አትሞስፌር እና 0.01 ዲግሪ ሴንቲግሬድ የውሃ ፌዝ የሚሆነው ሶሊድ ነው ማለት ነው።